የተቀየሩ አካባቢዎችን ብቻ እስኪ እንቁጠራቸው። እስኪ ፒያሳ ምን ቀረው? የቱ አካባቢ በጣም እኮ በኪስ የሚቆጠሩ ቤቶችና ሁኔታዎች ብቻ ናቸው የቀሩት። ካዛንቺስን እንውሰደው። ካዛንቺስ ሙሉ ለሙሉ ከበር ያደረገ የመልሶ ማልማት ከተማ ማደስ ስራን የሰራ ነው። አዋሪ አካባቢ ኦልሞስት ሙሉ ለሙሉ የሚባል ነው። በዚህ በቀበና መስመር ከአራዳ ተነስቶ የካ ዲያስፖራ አደባባይ እስከሚደርስ ድረስ የነበረውን ሻንቲ አስታውሱት። እሱ ብቻ አይደለም። ቂርቆስ ምን ቀረናው? ቂርቆስ ክፍለ ከተማ፣ አራዳ ክፍለ ከተማ፣ ልደታ ክፍለ ከተማ የቀረው እኮ በጣም ትንሽ ነው። ልደታ የተወሰነ አካባቢ ነው ከነበረበት ስንነሳ፣ ግን በጣም ለውጡ ቀላል አይደለም። ቂርቆስና አራዳ ግን ብዙ ተራምደዋል፣ ብዙ ሄደዋል። ጎሮ አካባቢ የነበረውን ሻንቲ አስታውሱት እና የወንዞች ዳርቻዎቻችን ላይ ያመጣናቸውን ስናይ አሁንም ትልቅ ከተማችን ውብ አበባ ከማስመሰል አንጻር የመጣ ብሬክ ስሩ ነው። የሚቀረንን ደግሞ በደንብ መስራት አለብን። ጭቃ ቤቶችን 60 እጅ ቀንሰናል። እኛ በያዝነው ዳታ እንኳን 60 እጅ ቀንሰናል። 40% ላይ ደግሞ ከፊታችን እንረባረባለን ማለት ነው። የኮሪደር ልማትና የወንዝ ዳርቻ እንዲሁም የከተማ ማደስ ዋንኛውና አንዱ መነሻው መሰረቱ የነዋሪዎችን አስከፊ አኗኗር ማሻሻል፣ በጤናማ ንጹህ አካባቢና ምቹ በሆነ ሁኔታ ውስጥ እንዲኖሩ መኖሪያ ቤቶችን ማቅረብ ነው። በተለይ የፍሳሽ ማስወገጃ መስመሮች ከበፊት የነበሩትም በመበላሸታቸውና አሮጌ በመሆናቸው እንዲሁም ጭራሽ የፍሳሽ መውረጃ መስመሮች ያልነበራቸው አካባቢ አሮጌ ጭቃ ቤቶች በመወዳደቃቸውና በማርጀታቸው ነዋሪዎች እጅግ አስከፊ አኗኗር ሁኔታ ውስጥ ይኖሩ ነበር። ይሄም ስራውን ግድ ይለዋል። በመሆኑም ለነዋሪዎቻችን 26000 ቤቶች ገንብተን በማቅረብ ከ40 ቢሊዮን ብር በላይ ካሳ በመክፈል ወደ 400 ሄክታር ምትክ መሬት በማቅረብ ነዋሪዎችን በከፍተኛ ጥንቃቄና አክብሮት ማስተናገድ ችለናል። እንዲሁም በጥገኝነትና በደባልነት ይኖሩ ለነበሩ 3700 በላይ የከተማችን ነዋሪዎች የመኖሪያ ቤት ተጠቃሚ እንዲሆኑ ማድረግ ችለናል። በስራ ዕድል በኩልም ከ4000 በላይ ለሆኑ ሼዶች አቅርበናል። 5000 በላይ ለሚጠጉ የመስሪያ ሱቆችን አቅርበናል። በዚህ እጅግ አስደናቂ የሆነ የልማት ስራ ከመሰረተ ልማት ዝርጋታ ባለፈ አይቻልም የተባለውን እሳቤ በመቀየር አዲስ የታሪክ ምዕራፍን ለሀገራችን ጭምር የከፈተ ነው። ስራው የአመራሩና የሰራተኛውን የስራ ባህል 24/7 በሚል መሪ የቀየረ የፕሮጀክት አስተዳደርን ከሌብነት በጠራ መንገድ በፍጥነትና በጥራት ማጠናቀቅ ያስቻለና መቻሉንም በተግባር ያስመሰከረ የተቋማትን ቅንጅት ያሳደገ ስራ ሆኗል። በተለይ 6000 ሄክታር መሬት የሚሸፍነው 16 ኮሪደሮችና 8 ወንዞች 59 ኪሎ ሜትር ርዝመት ያላቸው 2000 ሄክታር አረንጓዴ ሽፋን 66 ቼክ ዳሞች 3 ሰው ሰራሽ ሐይቆች 51 የእግረኛ ድልድዮች መሰል መሰረተ ልማቶችን ያካተተ የወንዝ ዳርቻ ልማትና የኮሪደር ልማት በአስደናቂ ፍጥነት ተከናውኗል። በሶስት ዙር በተከናወነው የኮሪደር ልማት ስራ የከተማዋ የትራፊክ ፍሰት ለማቀላጠፍ ጽዳትና ውበትን ለመጨመር ደረጃቸውን የጠበቁ 426 ኪሎ ሜትር የእግረኛ መንገድ፣ 223 የተሽከርካሪ መንገድ፣ 255 ኪሎ ሜትር የሳይክል መንገድ እንዲሁም 62.4 ኪሎ ሜትር የመሮጫ ትራክ፣ 106 የህፃናት መጫወቻዎች፣ 162 የስፖርት ማዘውተሪያዎችን በተሳካ ሁኔታ ገንብተናል። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ በተጨማሪም 202 ኪሎ ሜትር የፍሳሽ እና 238.4 ኪሎ ሜትር የጎርፍ ማስወገጃ መስመሮች ተዘርግተው ከተማችንን ለኑሮ ምቹ ተወዳዳሪ ማድረግ የሚያስችሉ ስራዎች ተሰርተዋል። አሁን መሬትም ላይ እኮ ይሞከራል እንጂ አሁን ራሱን መፈጸም አይችልም። ያው የለመደ አመል ስለማይለቅ እዛም እዚህ መሬት ለመያዝ ለማጠር አላግባብ ፎርጂድ ካርታ ለማሰራት ውስጥ ለውስጥ መሄድ አለ። አንዱ ራስ ምታት ነው። ግን የደረስንበት እየተያዘ ነው። አየር ባየር መሬት የገዛም እየከሰረ ነው ገንዘቡ። ብዙዎችን አምክነን ወደ መሬት ባንክ መልሰናል። የካቢኔ ውሳኔ ያላረፈበት መሬት በየትኛውም መንገድ ሊገኝ የሚችለው አንድ ይሄ ሰነድ አልባ ነው። ሁለተኛው የአርሶ አደር የሚለው መነሻ ነው። ሁለቱ ውስጥ አሁንም ተግዳሮት አለብን። አሁን ሰነድ አልባን ቆጠራውን እየጨረስን ነው። ከዚህ በፊት ሰነድ አልባ ነው ተብሎ ካርታ የተሰራባቸው እየወጡ ነው። ሁለተኛው አሁን ያሉ ሰነድ አልባ ቤቶች የት ነው ያሉት፣ እንዴት ነው ያሉት የሚለውን ከአየር ካርታ ጋር ማስተያየት የመሳሰሉት ሊቀረው ይችላል። ነገር ግን አትሊስት ሰነድ አልባ ተብለው የሚፈረጁ ማህበረሰብ ውስጥ የቱ ጋር አሉ በየክፍለ ከተማው የሚለውን ከኛ መዋቅር ውጪ ሄደንበታል። የአርሶ አደርን መሬት እንደዚሁ አርሶ አደር ጋራ አንስታች አንደኛ አርሶ አደሩ ራሱ ተጠቃሚ እንዲሆን የሰራነው ስራ ቀላል አይደለም። ከ19000 በላይ ካርታቸውን አግኝተዋል። እዛ ውስጥ የተቀላቀለ የለም ወይ ልክ እንደ ሰነድ አልባው ይዩት። ከዛ ውጪ ግን አሁን የአርሶ አደር ካርታ ፕሪንት የተደረገ አይደለም ይልባችሁ ክፍለ ከተሞች ያነሳችሁትን ጤናማ ያልሆነ ነገር ስላገኘን እሱ
እሷን ማጣራት እንደገና እስከምንጨርስ ድረስ አሁንም አትጠብቁ። ኢንቨስትመንት አርሶ አደር እንዲገባ ለማድረግ የተጠየቁ አዳዲስ ጥያቄዎች ካሉ ይስተናገዳሉ። እንዲሰራ ነው የሚፈለገው። ነባሩ የተጠየቁ ጥያቄዎች ግን ምላሽ አግኝተዋል። በጥቅሉ እነኚህን አንድ ላይ አሁንም ችግር የሚታይባቸው እንደ ግንባታ ፈቃድ አሰጣጥ ከመሬት ይዞታ ጋር ተያይዞ ያለውን ንግድም ላይ አልፎ አልፎ የምናየው ገቢዎች አካባቢ የምናየውን እነኚህን ለማድረቅ አሁንም ጥርሳችንን ነክሰን ወገባችንን ታጥቀን እንሰራለን። በሚቀጥለው በጀት ዓመት ደግሞ ሁሉም ህዝብ አገልግሎት የሚጠይቅባቸው አገልግሎቶች መሶብ ውስጥ እናገኛቸዋለን። ትልቅ የአገልግሎት ሽግግር ይሆናል። ከሁሉ በላይ ተቋም ይገነባል። ተቋም ከአመራር ብቃት፣ ከአመራር ሩጫ፣ ከአመራር የየዕለት ግፊት ጋር የሚያያዝ ሳይሆን ተቋም ራሱ ተገንብቶ ሲስተሙ ጠንካራው ነው የሚያገለግል። ስርዓታት ቢቀያየሩ እንኳን የህዝብ አገልግሎት የሚሰጡ ተቋማት ግን የማይቀያየሩ ባህሪ ያላቸውና የሚያገለግሉ መሆን እስከሚችሉ ድረስ ነው የምንሰራው። ግባችን እዛ ድረስ ነውና ለውጥ አምጥተናል ስትሉ በትናንሹ አትርኩ ለማለት ነው። ከስራ ዕድል አንጻር ክትትል፣ ማብቃት፣ ብድር አገልግሎትን መስጠት ባለው ማዕቀፍ ውስጥ ማለት ነው። የተበደሩትን ደግሞ ማስመለስ። ስኬት ያበደራል፣ እያበደረም ነው ያለው። ዳታውም እሱን ነው የሚያሳየው። ነገር ግን በቂ ነው ወይ የሚባለው በቂ ላይሆን ይችላል። ነገር ግን የተበደሩትን በፍጥነት መመለስ የሚገባቸው ከመለሱ ያልደረስናቸውን ደግሞ መድረስ ይሄዳል። ከመስሪያ ቦታዎችም አንጻር እንግዲህ ባለፉት 5 ዓመታት ወደ 20 ሺህ ሼዶች ተሰርተዋል። በዚህ ዓመት ብቻ 91 ሼዶችን G+4 ጭምር አድርገን ከከተማው ስታንዳርድ ጋራ አይነቶቻቸውን እየቀየርን ሰርተናል። የኢንዱስትሪ ክላስተርን የገላንጉራ ኢንዱስትሪ ክላስተሩን አይታችሁታል። ብሬክ ስሩ የሆነ ለውጥ ላይ መጣ የሚችል በጣም ሰፊ አምራቾችን የያዘልን እድል የተፈጠረበት ነው። እንደዚህ አይነት ስራዎችን አጠናክረን እንቀጥላለን። ከፕሮጀክት አፈጻጸም አንጻር ቅድም እንዳልኩት ፕሮጀክት ከተማችን ላይ አብዮት ነው የሆነው። ህዝቡ አሁንም ግን ይጠይቃል። ባለፉት 5 ዓመታት 60 ሺህ ያክል ፕሮጀክቶች፣ በዚህኛው ዓመት ደግሞ 20 ሺህ ፕሮጀክት መጨረስ ማለት ምን ማለት እንደሆነ ትርጉም ስጡት። ይሄ ማለት በዝርዝር ዳታውን በየክፍለ ከተሞቻችሁ በየወረዳዎቻችሁ እንድታዩት በፕላን ልማት ቢሮ በኩል እንዲደርሳችሁ እናደርጋለን። አብዛኛው የህዝብ ተሳትፎ ፕሮጀክቱ አሁን የህዝብ ተሳትፎን ትናንሽ ነው እንደዛ ነው ምናምን ብለን አናይ። ህዝቡ ካለው ጎዶሎ አውጥቶ ከተሳተፈ ክብር እንሰጠዋለን። ፕሮጀክት ብለን እንመዘግባለን። እኛ ደግሞ ከሜጋ ፕሮጀክቶች እስከ መካከለኛ ፕሮጀክቶች ድረስ የህዝቡን ማህበራዊና ኢኮኖሚያዊ ችግሮች የሚፈቱ በርካታ ፕሮጀክቶች ተሰርተዋል። በብዙ ተቋማት ማለት ነው። በዲዛይንና ግንባታ፣ በአክራ፣ በውሃና ፍሳሽ፣ በኢሲዲ በሁሉም በኩል የተሰሩትን ስራዎች ማየት ጥሩ ይሆናል ማለት ነው። በአጠቃላይ መሬት ላይ ታጥሮ የተቀመጡ መሬቶች በሚቀጥለው 2 ወር ተጣርቶ እርምጃ እንወስዳለን። መሬት ታጥሮ የሚቀመጥበት ከተማ እንዳይሆን ከተስማማን ቆይተናል። ድጋሚ አጥሮ የሚያስቀምጡ በምንም አይነት እድል ሊሰጥ አይገባም።